ሶ ትልቁ ጉዳይ ዓላማችን ራሳችን ማሳየት አይደለም። ቤተክርስቲያን ልትታይበት የምትችልበትን መንገድ ብቻ ማመቻቸት ነው እና ይሄን ለማድረግ ደግሞ በዛሬው ውይይት ላይ ዮሐድ ትክክለኛው ሰው ነው። እኔ ነኝ የደወልኩለት። በነገራችን ደውዬ የጠራሁት ዮሐድን እኔ ነኝ። ምክንያቱም እኔ እንደ ዮሐድ እስልምና ላይ መናገር አልችልም። ዮሐድ በሚናገረው ልክ እስልምናው ላይ እኔ መናገር ስለማልችል ምንም እንኳን ክርስትናው ላይ ያለውን ነገር ማውራት ብችልም እስልምናው ላይ ያለውን ነገር ግን ማውራት ስለማልችል ዮሐዴን ወደዚህ መድረክ የጋበዝኩት እኔ ነኝ። እናም ደግሞ ስኬታማ ነበር፣ በጣም ስኬታማ ነበር። ምክንያቱም ከአንድ ሳይድ ብቻ ውይይት መሆን የለበትም። እኛ ሁል ጊዜ መላሾች ብቻ መሆን የለብንም፣ ጠያቂዎችም መሆን አለብን። ኦኬ ጋይስ፣ ጠያቂዎች ስንሆን ጥያቄዎችን እናነሳለን። ዮሐዴን አግባ፣ ዮሐዴን ብቻ ነው ከማስገባው። ዮሐዴ በጣም ነው ያኮራኝ። በጣም በጣም ነው ደስ ያለኝ። ይሰማል 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 ይሰማል። በጣም ነው ያኮራኝ። በጣም ሆን ብዬ ነው የደወልኩልህ እና መግቢያዋንም መናገር የፈለግኩትም ለዛ ነው። መግቢያዋን ተናግሬ ከዛ እኛ ሁለት ስንሆን የግድ አንድ ሰው መጨመር አለባቸው ስለሚሉ በሩን ከፍቼ እኔ ሄድኩኝ። ከታች እየሰማሁ ነበር። በጣም የሚገርም ነበር። በሁለቱም በኩል መናገር የሚችል ሰው ቦታው ላይ መቀመጡ ትልቁ ጥቅማችን እኛ ይሄ ነው። ገብቷቸው ይሄውን ትልቁ ጥቅማችን እኛ ራሳችን ለማሳየት አይደለም ውይይት ውስጥ የምንገባው። ምን ጊዜ ቤተክርስቲያን የምትታይበትን መንገድ ኢዮብ ገባ፣ ልደት ገባ፣ ዮሐድ ገባ። ዋናው ፖይንት ማን በየትኛው ሳይድ ላይ ምን ቢናገር ምን አይነት ውጤት ያመጣል የሚለው ነገር ማተር ያደርጋል። ስለዚህ አሁን ከኔ ይልቅ እዛ ቦታ ላይ ዮሐድ ቢገባ እስልምናው ላይ በቂና ከበቂ በላይ የሆኑ ማስረጃዎችን ማቅረብ የሚችል ሰው ከዛ ገብቶ በሁለቱም በኩል ያሉትን ነገሮች ማስተማር አቅም ያለው ሰው ስለሆነ ትክክለኛ ውሳኔ ነው ዮሐድን ማስቀረታችን እና ደስ ብሎኛል። ዮሐዴ በጣም ደስ በሚል ትህትና ካየህ የኔም ያንተም መግቢያ በስመ አብ ወወልድ ወመንፈስ ቅዱስ የሚል ነበር። መዝጊያውም እንደዚህ እኔም ሶጣ እና እኔም ስጀምር በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው የጀመርኩት። አንተም ስትጀምር እንደዛ ብለን የጀመርከው ነው። በጣም የገረመኝ ፓርት ስትጨርስም እንደዛው ስብሐት ለእግዚአብሔር ብለን የጨረስክበት ፓርት ለዛ አለን። ራሱ ኦርቶዶክሳውያን በጣም የገረመኝ የራሳችን የሆነ ለዛ ራሱ አለን። መግቢያ መዝጊያ የምናገርበት ይሄ ከውይይቱ ሀሳብ ከምናቀርባቸው ሀሳብ በተጨማሪ ሰዎችን የሚገዛ ነገር ነው። እንደው ሪከርድ የተደረገ ንግግር እያዩ ነበር ቴዲ ዲያቆን ያሬድን እና ሌሎችንም ወንድሞች እና ዲያቆን ፈለገንም ሌሎችንም ከውይይቱ ሀሳብ በተጨማሪ የቀረብንበት አቀራረብ በጣም 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 አስደስቶት መዝሙር ያሬድንም እየሰማሁ ነበርና በጣም ደስ ይላል። ይሄ ነገር ሊለመድ ይገባል። ኤኒዌይስ ዮሐዴ እግዚአብሔር አምላክ በአንተ ላይ የሰራውን ስራ ሁላችንም እናደንቀው ይገባል። እግዚአብሔር ይባርክ። የአገልግሎት ጊዜና ዘመን አንተ ሽማግሌ ያስቀድሙ። ዛሬ ደህና መሻችሁ፣ እንዴት አደራችሁ? እግዚአብሔር ይመስገን። ዲያቆን ሰላም ነው? እግዚአብሔር ይመስገን። በእውነት ጨዋ ወልዶ ጨዋ ያሳደጋችሁ ልጆች እግዚአብሔር እንደው ዘመናችሁን መዝሙረ በቀደም የዘጋህበት ቃል እግዚአብሔር ይርዳው እኔ ምን እንደሆነ አላውቅም ብለህ የዘጋህበት ቃል በእውነት በዘመኑ ሁሉ እግዚአብሔር ለአንተ ደስ የሚያሰኘውን ነገር ያድርግልህ። በጣም እጅግ ደስ የሚል ነው። ኤርሚም እንደዛው። ወደ ዛሬ ስመለስ ግን ትልቁን ዋጋ የምሰጠው ዮሐዴ ያው ኡስታዝ ከከፋሽም ትንሽ ትቆያለሽ፣ በኋላ እመለሳለሁ። ልደት ለአንተ ነው። እንደዚህ አይነት ይኸውልህ በዚህ በጳውሎስ ትርጓሜ ላይ ሙት ሊያስነሱ ሲሄዱ እናት እንደሌለው ልጅ አልተዋቸውም ያልክ እግዚአብሔር ሆይ አትተወው ብለው ይጸልዩ ነበር።
እና በልቤ ወይ መድኃኒዓለም ዮሐዲ ቆይ እኔ ልውረድ ባለ ልደት ስል ተነስተህ እኔ ወርዳለሁ ስትል የተሰማኝን ስሜት ልነግር አልችልም። ዛሬ እረፍት ነበርኩና ልጆቼን ይዤ ነበር። እንደው የራሳቸው ጉዳይ ብዬ ነው ከርቡን ያጠፍኩት በደስታ እና አምላከ ቅዱሳን ይሄን ልብ ይሄን ትህትና ይሄን ጸጋ ያጥፋባችሁላችሁ። ኡስታዝ መቼም ዛሬ አንደበትሽን እግዚአብሔር አከናወነ። በስመ አብ አስማት ነበረ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በእውነት እዚህ ላይ የምታገለግሉ ወንድሞች በጠቅላላ ሳትናገሩ መስበክ ትችላላችሁና እኔ እንጃ ስለናንተ እግዚአብሔር ብቻ ይመስገን። ፍጻሜያችሁ ከቅዱሳን እንደው መልአኩን እየላከ ይጠብቃችሁ። ይሄ ነው በቃ ቤተክርስቲያን የምንላት እቺ ናት። ከኔ ወንድሜ ይሻላል፣ ከኔ ወንድሜ በጸጋ ይበልጣል፣ ከኔ ወንድሜ አጀማመራችሁ፣ አገባባችሁ፣ አወጣጣችሁ በእውነት በቃ ቤተ መቅደስ ውስጥ ያለ ነበር የሚመስለው። ቤተክርስቲያን ያለ በስመ አብ ወልድ ስትሉ እንዴት እንደሚያምር ጸሎታችሁ ምኑ። ስለዚህ አሮን ነው ብቻ እግዚአብሔር ይጠብቃችሁ እና በአንደበታችሁን ያከናወነ ፍቅሩን የሰጣችሁ መከባበሩን ያደላችሁ አሮን ነው። በቃ ብዙ ከዘባረኩ ጥሩ ስለማይሆን ልልቀቅ። ግን በጣም ደስ ነው ያለኝ። እግዚአብሔር ይጠብቃችሁ። አሚን አሚን። ዮሐድን ከታች ካላስገቡት እኔ እምቢ ብሎኛል፣ ላስገባው አልቻልኩም። ካላስገቡት ቀጥሉ እንደያገባባችሁ። ኢዮባ ቀጥል። ሁለታችሁንም ቃልዮት ያሰማልን። ልደትም ዮሐዴም እንግዲህ እግዚአብሔር የሚሰራበት ቀን አለውና መቼ እንዴት ባናቅም በምክንያት ግን ደስ የሚሉ ነገሮችን እናሳልፋለን እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ደስ የሚሉ ውይይት ነበረ። ቤተክርስቲያን ታይታበታለች ብዬ አስባለሁ። ፕላስ ደግሞ በሁለቱም ሳይድ ያለውን ወደዛም ሲመለስ የኛንም ሲያስረዳ በደንብ ይገልጸው ነበር እና ሁለቱንም ሳይድ ማነጻጸር እንዲችል ሰው በተለይ የቤተ ክርስቲያንን ትምህርት ከዛ ደግሞ ለምንድነው እነዛንስ የተቃወም ነው የነሱንስ እንደው ዝም ብሎ አይ ሙስሊሞች ነው ወይስ በማስረጃ ሲባል ፊት ለፊት እየወጣ ማለት ነው። ከዛን እንዴት ወንድማችን አፉ እንደተሳሰረ አይታችኋልና እኔ እግዚአብሔርን የሰራው ነው ምለውና ምክንያት አድርጎ ዮሐዴን እግዚአብሔር ድንቅ ስራ ሰርቷል። 8000 ሰው በነገራችን ላይ እንደዚህ እንትን የምንለው ብዙ ሰዎች ስለሰሙትና ይህን እውነት እንደው ልባቸውን ያነሳሳዋል ብለን ስለምናስብ ነው። ለነፍሳት መዳን ነው አይደለ የተደሰት ነው። በዚህ ደስ በሚል ውይይት ቤተክርስቲያን ታይታበታለች ፕላስ ነፍሳት ይድኑበታል ብለን ስለምናምን ነውና ዮሐዴ እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዝምልን። ልደትም እግዚአብሔር ይስጥልን፣ የአገልግሎት ዘመንን ያርዝምልን። ይሄ ነው ክርስትናችን። ከበፊትም ታውቃላችሁ። በእርግጥ ሐሳብ ምን አልከኝ? ይቅርታ ዮባ ዮሐዴን አስገቡት። እምቢ ብሎኛል እኔ ማስገባታቸው። ኦኬ እኔም ስስበው ነበር። ኦኬ ገብቷል። አሁን እኔ በጣም የሚያስገርመኝ ከበፊትም የሆነ ጊዜ ልደትም ብሎት ያውቃልና አንድ ሰው ውይይት ጀምሮ ቢወጣ ሌላኛው ሰው ያንን ሐሳብ የመቀጠል ልማድ አለን ማለት የሆነ አንደናገርም። ምክንያቱም በዛን ያክል ተሳስረናል ማለት ነው እና መግባባቱ ከይሄ ቃላት ከመናገር ባለፈ ነው። ከቃላት ባለፈ የውስጥ መስማማት አለና ልደት ያንን አስቦ ሲወጣ ማንም አልነገረውም፣ ራሱን ያስበው አይደል ያውቀዋል ማለት ነው። ይሄ ነው ክርስትናችን ውጤቱና እግዚአብሔር ይመስገን በጣም ደስ ብሎናል። አንቺ ሚስማር ደስ ብሎናል። ለማንኛውም ተሰማልን ዮባ እግዚአብሔር ይስጥልን፣ እናመሰግናለን። በጣም ነው ደስ ያለኝ ዮሐዴ እውነት። አንደኛ ደውዬለት እሺ ብሎ መምጣቱ፣ ሁለተኛ ደግሞ ቴዲንም ዮሐድን አስገባው ስሎ እሺ ብሎ ማስገባቱ ራሱ ቴዲንም እናመሰግነዋለን። በነገራችን ላይ በጣም ስርዓት ያለው ፍትሃዊ የሆነ ሰው ነው እውነቱን ለመናገር። እስኪ አሁን ቀጣይ ማን የገባው እንደያገባባችሁ? አቢኔ አለ፣ እብነ ሐኪም አለ፣
ማማዬ የመዝሙር ያሬድ እና እዝራ ናቸው። እብነ ሐኪም ይቀድማል ይመስለኛል ከአቤኒ ወይስ ማማዬ ነው የሚቀድመው? አቤኒ ይቀድማል። ልደት እሱ ይቀጥልና አቤኒ የሚቀድመው። እሺ ሙሽራው ቀጥልሽ። ሁላችሁንም ሰላም ብያለሁ። ረጅም አይደለም ትንሽ 1 ደቂቃ ልውሰድና በመጀመሪያ ልደት በጣም ቴንክ እኔ ከመጀመሪያ ጀምሮ እየሰማሁ ስለነበረ እሱን ኢንቫይት ያደረክበትና ከገባ በኋላም ደግሞ አንተ መውረድ ኦርቶዶክሶች ይበዛሉ ሲል አንተ መውረድ በጣም ትልቅ ነገር ነው። ዮሐድ በጣም ጸጋውን ያብዛል ከዚህ በላይ ወንድሜ። እውነት ከመናገራችን በፊት የባለፈውም የመዝሙር ያሬድም እንግዲህ ትህትና ይሄ ትልቁ ስብከት ነው። በቃ ትህትናችን በራሱ ስብከት ነውና ብዙ ነገር ነው ያየነው፣ ብዙ ነገር ነው የተማርነው። እኛ ራሱ እኔ ቁጭ ብዬ ነው አፌን ከፍቼ ስማር የነበረው ነው። ይሄ በጣም ትልቅ ነገር ነው። ይሄ ሊመሰገን የሚገባ ነገር ነውና ዝም ብዬ ማለፍም አልቻልኩም። የምር በቃ ይሄ ደስታዬ ሳቄን እያመጣው ነው ስሰማ የነበረው። በቃ ትልቅ ንግግር ነው የተናገረው ዮሐድ፣ ሰዎች እንደቀላል የሚያዩት። ኦኬ እኛ ከሞት በኋላ ሌላ ህይወት አለ፣ ዘላለማዊ ህይወት አለ። ተስፋችን ክርስቶስ ነው። ተስፋችን የዘላለም ህይወት ነው። እዛኛው ቤትስ ተስፋቸው ጉች ያለጡት ነው። ይሄ ቀላል አይደለም በዚህ እና በጣም ነው የምናመሰግነው። በጣም እንወዳችኋለን። ጸጋውን ያብዛላችሁ። ከዚህ በላይ እንማራለን በእናንተ እና እናመሰግናለን። ቃልዎት ያሰማልን አቢኒ፣ እግዚአብሔር ይስጥልን። እናመሰግናለን ለሰጠን ሀሳብ እናመሰግናለን። እብነ ሐኪም ይላል ከእስልምና ጀማ ኡስታዝ ዮሐዴ ልደትዬ፣ ሁላችሁም የምንወዳችሁ በጣም ማከብራችሁ ወንድሞች፣ ወቀጣ ነው ምለውና አንድ ታሪክ ትዝ አለኝ። ዮሐዴ አክስቴ ያውቁታል በደንብ ይህን ታሪክ። ሳሂህ አልቡኻሪ 4428 ላይ መሐመድ የሆነ ቃል ተናግሮ ነበር። ያኔ የበላሁት ምግብ መርዙ ልቤ ላይ የነበረው ህመም ዛሬ ተሰማኝ አለና ሲሞት ነው ይሄን የተናገረው። ዛሬ መሐመድ እንደው እግዚአብሔር ከሲኦል ቢያወጣው ይሄንኑ ቃል የሚደግመው ይመስለኛል። ህመሙ ልቤ ላይ ተሰማኝ የሚል ይመስለኛል መሐመድና በዚህ ልክ ነው የታየው። ዮሐዴ በጣም የሚገርም አገላለጽ፣ ሰዓት አጠቃቀም እንደው ሲናገረው ራሱ የሚያነብ ነው የሚመስለው እና ሁል ጊዜ ምንኮራባችሁ ወንድሞቻችን ናችሁ። ስለናንተ 5 ዓመት ዝም ብንል ደስ ይለናል፣ 10 ዓመት ዝም ብንል ደስ ይለናል እና ከልብ የሚያወጣ አገላለጽ ነበረ። በስነ ስርዓት ሁሉም ላይ በክርስትናውም ያለውን በእስልምናም ያለውን በስነ ስርዓት ተገልጦ ታይቷል ማለት ነው። አንድ በጣም ትልቅ ድል አለ ባይዘይ ዩዥዋሊ ከውይይቶች በኋላ ፊልም እናደርጋቸው ድሎች አሉና አንደኛው ነገር ከዚህ በፊት እስልምና ላይ ተፍሲር አንቀበልም እከሌን አንቀበለውም የሚል ነበር የምንሰማው። ወይም ደግሞ ይሄ ሐዲስ ዳኢፍ ነው ሸርሁን አምጡ ወይም ሰንሰለቱ ልክ አይደለም ወዘተ ነበር የሚሰማው። ዛሬ ወደ ተለየ ምዕራፍ ተሻግሯል። ሙስሊሞች በኡስታዛቸው አማካኝነት ለየት ወዳለ ምዕራፍ ተሸጋግረዋል። እሱ ምንድነው? የእንግሊዝኛ ትርጉም አንቀበልም። ይሄ በነገራችን ላይ በጣም ዩኒክ ነው። ዩዥዋሊ እስካሁን ድረስ በዚህ አይነት እርግጠኛ በሆነ ሴንስ ሰምተነው አናውቅም። እኔ ሰምቼው አላውቅም። ግልጽ በሆነ ሁኔታ በአረብኛ ቋንቋ ካልሆነ እስልምና አይሰበክም የተባለበት፣ አላህ ራሱ አረብኛ ተናጋሪ ነው የተባለበት፣ የቁርአን ሐዲስ የመሳሰሉት ከአረቡ ሲወጡ ልክ አይደሉም የተባለበት ማለት ነው። ሶ ግልጽ በሆነ ሁኔታ ለረጅም ጊዜ ስንናገረው ስንጮህ የነበረውን ነገር ዛሬ በገሃድ ወጥቷል፣ ያው በዚህ ሰው ሁሉ ፊትና እኔ በጣም ደስ ብሎኛል። ሐዲሱን አንቀበልም። በቃ የእንግሊዝኛውን ሐዲስ ባይዞ የተረጎሙት ብዙ ሰው ላያቅ ይችላል። ያንን የተረጎሙት የራሳቸው አሊሞች ናቸው፣ የእስልምና ስኮላሮች ናቸው ያንን የተረጎሙት ይሄን ሐዲስ የተባለውን ማለት ነው። ኤቭሪቲንግ እኛ የምናቀርበውን አሁን ቅድም ስታዩት ዮሐዴ ሲያቀርብ የነበረው የሚያድኑበትን መንገድ እግዚአብሔር አምላክ ይምራልን። እግዚአብሔር ያክብርልኝ ሁላችሁንም። እሺ ተባረክ ወንድማችን፣ እግዚአብሔር አምላክ ያክብር። እናመሰግናለን።
ቀጣይ ወደ እህታችን እንመጣለን። ከዛ መዝሙረ ያሬድ አለ። ከዛ እዝራ ይዘምርልን እና ምናልባት መዝሙረ ያሬድ ሌሎች ወንድሞች የመክፈት ፍላጎት ካላችሁ የዮሐድን ንግግር የመጨረሻ ንግግር አድርገን ከእዝራ በኋላ እንጨርሳለን። ጀስት ሪፍሌክሽን ለመስጠት ብቻ ነው የከፈትኩት ስሜታችሁን ለማየት እና እኔ በበኩሌ እጅግ በጣም ደስተኛ ስለነበርኩኝ በሆነው ነገር በቀደም በነ መዝሙረ ያሬድ ደስተኛ ነበርኩኝ። ከዛ በፊት በነ ፈለገና በነ ኤርሚ እጅግ በጣም ደስተኛ ነበር። ዛሬ ደግሞ በወንድማችን በዮሐድ እጅግ በጣም ደስተኛ ሆነናል በብዙ አቅጣጫና ክብር ለእግዚአብሔር፣ ክብር ጌታችን ኢየሱስ ክርስቶስ ለነገሰበት ዕለት ይሁንና በጣም ደስ የሚል ጊዜ ነበረ። እስኪ ማማዬ ደግሞ ያው ሀሳብሽን ስጪ እስኪ አንቺ። እሺ ሰላማችሁ ይብዛ። እንዴት አመሻችሁ? በመጀመሪያ በጣም ነው ደስ ያለኝ እውነት ለመናገር ዮሐዴ ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። እንዳላችሁት ነው ገና እንደገባችሁ ልደትን ነበር ያየሁትኝና ልደት የክርስትናን ትምህርት ነገረ ድህነትን ነክቶ በራሱ ተናቦ ደግሞ እኔ ወርዳለሁ ልደትን ዮሐዴን አስገቡልኝ ብሎ ማለቱ ራሱ ይሄ በጣም ትህትናችንን የሚያሳይ ነው። አንድ ቪዲዮ እያየው ነበረ። እንደውም አንዲት ልጅ የኦርቶዶክሳውያን ትህትናን እንደ ሃይማኖተኛ ይሄ ሃይማኖተኝነት ነው እያሉ ይተቹታል። ይሄ ግን ፍጹም ስህተት ነው። ይሄ እንደውም ትክክለኛ የሰው ልጆች ሊያደርጉት የሚገባ ነው ብላ አንድ ፕሮቴስታንት እህት የተናገረችው ንግግር ነበርና ያንን ያየሁበት የወንድማማቾችን ትህትናነት ማለት ነው እና ደስ ብሎኛል። ዮሐዴ እኔ የዮሐድ ስብከት እንትን የመሰለኝ መንገድ ጠራጊው መጥመቅ ዮሐንስ። ለምንድነው እንደዛ ያልኩት? ሁለቱንም እየሸረፈ ነው እየነካባቸው ትክክል አለመሆኑ አስተምሮቱ ስላሴን ሲያስረዳ በዛኛው በኩል ያለውን አረዳድ ያው ታውቁታላችሁ። ያንን ነገር ራሱ እየሸረፈ የኛን መረዳት እያስቀመጠ የቤተክርስቲያንን ትክክለኛ የስላሴን አስተምሮትም እያስቀመጠ ነገረ ድህነትንም ጭምር ምንድነው የቤተክርስቲያን ነገረ ድህነት እንዴት ነው ትምህርቱ የሚለውን ራሱ ከፕሮቴስታንቱ የፕሮቴስታንቱ ራሱ ስህተት መሆኑን እያሳየ ያለፈበት ውይይት ነው። ከእስልምናውም ከፕሮቴስታንቱም ማለት ነውና መንገድ ጠራጊ ያልኩት ለዛ ነው። የሁለቱንም እየጠረገባቸው ያለፈበት ውይይት ነውና በጣም ደስ የሚል በጣም ደስ ያለን ውይይት ነውና ዮሐዴ እግዚአብሔር ያክብርልን። ከዚህም በላይ እግዚአብሔርን የምታገለግልበት የቤተክርስቲያንን ትምህርት የምትገልጥበትን እድሜና ጤና ይስጥ። ሰው ለክብሩ ሲገባ ክብሩን ለማሳየት ሲገባ እንደዚህ ነው የሚሆነው። በነገራችን ላይ ምንም የሚያስተምረው ራሱ እንትን አይልም፣ አይገባችሁም። የራሱን ክብር ለማሳየት ሲገባ የቃሉን እያስረዳ እንኳን ቃሉ ራሱ ለሰው ምንም የሚገባ አይደለም፣ የራስን ክብር ለማሳየት ሲገባ ማለት። ነገር ግን እግዚአብሔርን መከታ አድርጎ ሲገባ፣ ቤተክርስቲያንን መከታ አድርጎ ሲገባ አንድ ሰው እንደዚህ ነው ሰዎች እንዲረዱት ሰዎች እንዲሰሙት ያደርጋል እና ከዚህም በላይ የምታገለግልበትን ጤና ይስጥህ ዮሐዴ። እናመሰግናለን። ቀጥሉ። እሺ እግዚአብሔር ይስጥልን፣ እናመሰግናለን። በመሀል ደግሞ እህታችንን ሩሃማን ማመስገን ይኖርብናል። እውነቱን ለመናገር በጣም ወሳኝ ነገር እያንዳንዱ ወንድሞች በተለያየ ጊዜ በተለያየ ሰዓት ላይ ወንድሞችን የምትደግፍ በጣም ማለት እሷ በጣም የምትለይ ሰው ናት። ስትጠራ የትኛውን ቦታ ላይ የምትመጣ ሰው የበረከት ስራ ላይ በሉት፣ ወንድሞችን በመደገፍ ዙሪያ ላይ በሉት። እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ፣ ቤትሽን ሁሉ ነገርሽን ከዚህ በላይ እግዚአብሔር አምላክ ይባርከው። እጅግ በጣም በጣም በአንቺ ደስ ወንድሞች ጋር እየገባች ስለምታበረታች በጣም ማለት ቀላል ነገር አይምሰለም። እንደዚህ ማለት እሷ የምታደርገው ነገር ካያችሁት መቼ ስለሷ ብዙ አላወራም፣ ታውቁታላችሁ። እግዚአብሔር ይባርክሽ ብቻ በሏት። ተባረኪ። እግዚአብሔር ወደ መዝሙረ ያሬድ ልምጣ። እሺ ሰላም ይሁን ለሁላችሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ሁላችንም ያሰባሰበን የአባቶቻችን አምላክ ስላሴ ይመስገን። ልደትሻም እንዲህ ስለሰበሰብከን እናመሰግናለን። ኦኬ ሰው ይሄን ሰሞን እንደ አንድ ታናሽ ወንድም እንደ አንድ ከእናንተ ስር ቁጭ ብሎ እንደሚማር ሰው ሜቢ እናንተ ያላያችሁት ግን የማየውን ነገር ልናገር። እሱ ምንድነው ይሄን ሰሞን እነዚህ ወጣቶች እነዚህ አመዳሞች እነዚህ ዚግቦ የማይባሉ
የት ልጆች ናቸው? የት ቤተክርስቲያን ልጆች ናቸው የተባለ ቤተክርስቲያን እየተመሰገነች ነው። ቤተክርስቲያን እየተነሳች ነው። ኦርቶዶክሳዊት ያሬድ አይደለም፣ ልደት አይደለም፣ ወይ ዮሐድዬ አይደለም። ቤተክርስቲያን እየታየች ነው። ጎሉ ይሄ ነው። ባይዘው ጎሉ ሰዎች እኛን እንዲያጨበጭቡልን፣ እኛን እንዲያደንቁን፣ እኛ ላይ በቃ ስታክ እንዲያደርጉ አይደለም። ጎሉ ቤተክርስቲያን እንድትታይ ነው። ምክንያቱም መድኃኒት የምትሰጥ ፈውስን የምትሰጥ የክርስቶስ አካል የሆነች ቤተክርስቲያን እንዲመጡ ነው እና ቤተክርስቲያን በጣም እየታየች ነው። ስለዚህ ይሄን ደግሞ ያደረገ በእኛ በምስኪኖቹ ምን በማናቀው ምንም እዚህ ግቡ በማንባል ነው በደል ድካም በበዛብን ቸርነቱን አብዝቶ ነው እና መመስገን ያለበት በዚህ ሁሉ እግዚአብሔር ነው። በጣም መመስገን፣ መወደስ፣ መደነቅ፣ መታየት፣ መድመቅ፣ ከፍ ማለት ያለበት እግዚአብሔር ነው ብዬ አምናለሁ። በተረፈ ግን ስለኛ ደግሞ ስለማንጠቀም ባሪዎች ደግሞ ጥቂት ሀሳብ ልስጥ። ከልደትሻ ዛሬ ምን ተማርን? ትህትና። ይሄ አውቃሉ ብሎ መወጣጠር፣ አውቃሉ ብሎ መነፋፋት፣ በቃ ምናምን የምትለው ነገር ሳይኖር ወንድሜ ከኔ ይበልጣል፣ ወንድሜ ከኔ ይሻላል፣ ወንድሜ እርግጠኛ ነኝ እኮ ልደት እኮ ምንም አያንስም ነው። ምንም ብንሰጠው ጉግል አድርጎ መውጣት ይችላል። ኦልሬዲ ቁርአኑም ሐዲሱም አለ መተርጎም ነው። ግን ደግሞ እንደዛ አላለም ልደት እና ይሄ በቃ ቢግርግሩ እንትን ሳይለው አሻግሮ ያየው ምንድነው ከኔ የተሻለ ወንድም አለ። እንግዲህ ዮሐድ በሰውነትም ቀጫጫ ነው። ምንም እንዲያው የንፋስ ሲመጣ እንኳን ልደትን ይዞ ነው የሚድነው እና ሰው በቃ የልደትን ምን አስታወሰኝ መሰለ ልደትዬ ኤልሳቤት ድንግል ማርያምን ልክ ስታያት የ15 ዓመት ብላቴና ናት። ገና ልጅ ናት። ገና በቃ እና ራሷን ዝቅ አረገችና የጌታዬ እናት ወደ እኔ ትመጣ ዘንድ እኔ እንዴት ይሆንልኛል አለች። አሮጊቷ ኤልሳቤት ራሷን ዝቅ አርጋና ስለዚህ በጣም ወንድሞቻችን ይህን ሰሞኑን የምትሰሩት በቃ ቤተክርስቲያን የምታይበት ትህትናችሁ፣ ራሳችሁን ዝቅ ማድረጋችሁ እንዲያው በጣም ብዙ ተከታይ አለን፣ እንዲያው ብዙ አድናቂ አለን፣ እንዲያው ብዙ በቃ የኔ ጀግና የሚለን አለ ሳትሉ ራሳችሁን በትህትና ባዶ አድርጋችሁ ከልብ ደግሞ በእውነት ትህትና ያለ ማስመሰል አይደለም። ይህንን በልደትዬ ላይ ስላየን በእውነት ልደትዬ እግዚአብሔር ይስጥልን። ይህን ጸጋን አይውሰድብን። ትልቁ ጸጋ ይሄ ስለሆነ እውቀትም አይደለም ሌላም አይደለም። ትልቁ ጸጋ ትህትና ነው። ትልቁ ጸጋ ከኔ ወንድሜ ይበልጣል፣ ከኔ እህቴ ትበልጣለች ማለት ነው እና እሱን አይቻለው እና ልደትዬ ይሄን በጣም ትልቅ ጸጋ ነው። ስላሴ ያጽኑልህ። ዮሐድዬ ጠጅ ነው። በቃ ምን ልበላችሁ ጠጅ ነው። እንደ ቅጥነቱ አይደለም። በደንብ ነው የሚያሰክረው ዮሐድዬ በደንብ እና በቃ ዮሐድ ለጠጣው ሰው ዮሐድ ያሰክራል። ሜሴጅ የሚናገረው ንግግር፣ የሚያወጣው ቃላት፣ ብስለቱ፣ የቃላቶቹ ታይም ማኔጅመንቱ እነዚህ ሁሉ በጣም ዮሐድ ለፍቷል ማለት ነው። ከየትም አይመጣም። ይሄ ባይዘው ልፋት ይፈልጋል። ደጅ መጣት ይፈልጋል። ቤተክርስቲያን መጽሐፍት ማየት ይፈልጋል። ዝም ብሎ አይመጣም። ይሄ በመርፌ የሚሰጥም አይደለም። ስለዚህ ዮሐድዬ እግዚአብሔር አበርታ፣ ፍጻሜን ያሳምር። ከዚህ በላይ ደግሞ የምተረታበትን ከዚህ በላይ ገና ብዙ ስራ ይጠበቅባል። ባይዘው ይሄ የሚያሳየው ገና አልሰራህም ማለት ነው። ገና ብዙ ስራ ይጠበቅባል ማለት ነው። ስለዚህ እንድትተጋ እንድትበረታ የምናመሰግን ለዛሬው ነው። ገና ለነገው ገና ነን። ስለዚህ ዕለት ደግሞ ስንገናኝ እንድናመሰግን አሁን ኃላፊነት ነው የወረደብህ አንተ ላይ ትከሻክ ላይ እና ስለዚህ እሱም በርታልን። እብነ ሐኪም ያልታወቀባቸው ግን በጣም የሚደንቁ መምህር ናቸው። የሚያስተምሩት እስልምናው ላይ ነው። በጣም እስልምናው ክርስቲያን ላይ ነው፣ ሁለቱም ላይ ነው። ማማዬ እነ መምህር ሕዝቅያስ እነ አኬ እነ ዘማርያም እነ ኢዮባ እነ ዲያቆን መኩ እነ ዲያቆን ናታኒም እነ ታላቁ ጅብሪል አረ ማን ለጥራ በጣም ብዙ እህቶችና ወንድሞች እነ ቤቲ እነ ጽዮን እነ ርግ እነ ትንሿ በጣም ብዙ እና ይሄ ሁሉ ቤተሰብ ሆኖ በክርስቶስ አካል ላይ ሆነን ለአንዲቷ ቤተክርስቲያን የምንሮጥ ለአንዲቷ መንግስት የምንሰራነን እና በጣም በርቱልን፣ አስተምሩን ተግታችሁ። እኛ ከታችሁ ነን የምንማረው ከኔም ጭምር ማለት ይሄ ትህትና ምናምን እንዳይመስላችሁ ከልብ ነው። ከኔም ጭምር ብዙ ስለምታስፈልጉን ብዙ ከእናንተ ስለምንቀዳ ስለምንማር ስለምንኮርጅ በደንብ ተግታችሁ አስኮርጁን። የሚኮረጅበት መልስ ያለው ሰው ነው እና ስለዚህ ተዘጋጁ፣ አጥኑ፣ እንድንኮርጅባችሁ ሁሌም ዝግጅት ይሁን። የመጨረሻ ማጠቃላይ ልደትዬ ጥንቃቄ ደግሞ ማድረግ አለብን።
እንግዲህ በጣም አሁን መጠንቀቅ ካልቻለን ደግሞ በዚሁ ልክ የገነባን ሁሉ ደግሞ በአንድ ጀንበር ይፈርሳል። ስለዚህ ህይወታችን መጠንቀቅ፣ ፈተናዎች ይመጣሉ በዛም በዚህም። ስለዚህ በጣም በጣም መጠንቀቅ ያስፈልጋል ብዬ አምናለሁ እና በዚሁ ልክ ጥንቃቄ እናድርግ። ቴዲ የሚያወያየንን ቴዲም በጣም ልናመሰግነው ይገባል። ይህን ሰሞን አላቅም እሱ እየሰራ ያለው ነገር በጣም ጥሩ ነገር ኒውትራል ሆኖ የሚያወያየው እግዚአብሔር ደግሞ ተጠቀመበት እና ያበርታን ለማለት ነው። ጸጋ ይብዛልን ለሁላችንም። የአባቶቻችን የሐዋርያቱ የአባቶቻችን የሰማዕታቱ የአባቶቻችን የቅዱሳት አንስት የእናቶቻችን የአባቶቻችን የተክለ ሃይማኖት የደጋግ አባቶቻችን አገልግሎት፣ ብርታት፣ ፍቅር፣ ጽናት፣ ጥበብ፣ ማስተዋል፣ ትሕትና ለእኛ ገንዘብ ይሆንልን። እግዚአብሔር ይስጥልን፣ ፍጻሜያችን ይመር። ለክብር እስከ ለክብር ደግሞ ያብቃን። አሚን አሚን። እግዚአብሔር ያክብርልን። አይ ቲንክ እዝራን መዝሙሯን መጨረሻ ላይ እናድርጋት አጅበን እንድንጨርስ። ለሪፍሌክሽን ብቻ ስለሆነ የገባ ነው የተሰማንን ስሜት አጠር አለች ደቂቃ። ከዛ ዮሐዴም ደግሞ ለሚሰራ ሰው ደግሞ ማበረታታት ተገቢ ነገር ስለሆነ ነው እናደረግነው እና ዮሐዴ ላስቀደሙ መስለኝ። አሁን ኡስታዝ ኦኬ ይሰማል። ልደት እንዴት አመሻችሁ ወንድሞች እህቶች፣ እታችሁም ላይም ያላችሁ በክርስቶስ ሰላም ሁላችሁንም ሰላም ብያለሁ። እንግዲህ ያው ቅድም ልደትሻ ብለውታል እና እኔ የሆነ አሳይመንት እየሰራሁ ነበረ። ደውለው እኔ ያለሁበት ቤት ልትመጣ ትችላለህ ወይ ሲለኝ ምን አለ ብዬ ቤት ራሱ የከፈተ ምናምን ነበር የመሰለኝ እና ስገባ ወንድማችን ቴዲ ጋ ነው እና ገባሁኝ። ስለምን እንደሆነ ምናምን ራሱ አላወኩም። ልደት ራሱ ሀሳብ ምናምን ሲሰጥ ነበር የሰማሁት እና እንዳላችሁት ምንድን ነው በትዕቢተኞች እግዚአብሔር እንደማይሰራ እንደሚያዋርድና ትዕቢቶቹን ግን ከፍ ከፍ እንደሚያደርግ እግዚአብሔር የምትመለከቱት ልደትሻ ከእኔ በላይ በደንብ የሚያውቅ ወንድም ነው። ዊ ነው ሁላችንም እናውቃለን። ብዙ ነገር የሚሰራ ነው። ከሙስሊሞች ጋር ብዙ ጊዜ ተወያይተዋል እና ለማስመሰል ምናምን ሳይሆን ሪያሊቲው እናውቃለን። ብዙ ውይይቶች ያደረገ ነው። ግን ጠርቶኝ ስለሆነ በቃ ተናግሮ ከወጣ እግዚአብሔር የሚወደውን ነው የሚያደርገው። ስለዚህ በሰጠን ልክ ኦኬ ልክ እንናገራለን ብዬ ነበር የቆየሁት። እግዚአብሔር ይመስገን በደካማ አድሮ የሚሰራው እግዚአብሔር ነው እና ከሁሉም በላይ የሰራዊት ጌታ እግዚአብሔር አምላክ ዛሬም ዘወትርም የተባረከና የተመሰገነ ይሁን። አንደበትን የሚያከናውን ነገሮችን የሚያስማማ እሱ እግዚአብሔር ነው። ከኛ ባሪያዎቹ ተነስቶ መስራት ነው። የሚያከናውነው ደግሞ ያ ጌታ ስለሆነ ማለት ነው። የታመነው ጌታ ደግሞ እንደማያሳፍረን ሁላችንም እናውቃለን። ስለዚህ ያንን ተስፋ በማድረግ ነው ምንም ሳልዘጋጅ የገባሁት ማለት ነው እና ባያንጽም የሚጎዳ አይሆንም ብዬ ተስፋ አደርጋለሁ። እግዚአብሔርም እንደዛ እንደማያደርገው ስለማምን ማለት ነው። ያንን ነገር ነው ያየነው። ልደት ግን እግዚአብሔር ያክብር፣ በጣም ትልቅ ስራ ነው። ትህትናን ማሳየት በቃ ከሁሉም ከንግግሩም ከትምህርቱም በላይ የልደትሻ በቃ እኔ እወርዳለሁ ማለት ራሱ እሱ በቃ ከመጀመሪያ ነው ትምህርቱ እግዚአብሔር መስራት የጀመረው ማለት ነው። ኦኬ በትህትና ሰው በተግባር ሲማር ትመለከታላችሁ። ጭቅጭቅ የሌለበት መረጋጋት ያለበት ሲሆን ደግሞ ከዚህ በፊት እነ ያሬዶ በትህትናው በእርጋታው አይደለ እስካሁን ሁልጊዜ አነሳዋል። በሪከርዶችም እየሰማው ነበረ። ያሬድ የሚባል ትህትናው እርጋታው አይደለ በቃ ያንን ራሱ የቻለ ትልቅ ስራ ነው የሚሰራው እና ይህን ሁሉ የሚያደርገው ግን ማን ነው? እግዚአብሔር አምላክ። ከዛ በተረፈ ደግሞ ወላዲተ አምላክ የሆነች ድንግል ማርያም በምልጃዋ በረድኤቷ ክርስቲያኖችን ታግዛለች። ክርስቲያኖችን እርስ በርስ በጸሎት ስለምንተጋገዝ እግዚአብሔርም አያሳፍረንም። ምንም የስጋ ድካም ቢኖረን የኛ እርስ በርስ የምናደርገው ጸሎት ደግሞ ጥሎ አይጥለንም ማለት ነው። ክርስቲያናዊ አንድነት የታየበት ምናምን ቀን ነው። እግዚአብሔር የተመሰገነ ይሁን። ልናመሰግን የሚገባውም እግዚአብሔር አምላክን ነው። ሰውን ማመስገን እኔ ምንም ያደረግኩት ነገር የለም። ያው እግዚአብሔር አምላክ ነው በአንደበተ አድሮ የሚናገረው። የተናገርኩት ደግሞ እግዚአብሔር አምላክ በሰው ልብ አሳድሮ ወደ ፍሬ እንዲቀይረው ልደትሻም የተናገረው መጀመሪያ ላይ በጣም የሚገርም መግቢያ ነበር። እሱንም ሁሉ በሰው ልቦና አድርጎ ፍሬ እንዲያፈራ የሚያደርገው
አምላካችን ነው። ወደ ፍሬ ያብቃልን። ብዙ ሰዎች ወደ ድህነት የሚመጡበት ያድርግልን። እግዚአብሔር ይስጥልኝ። አሚን። ዮሐዴ እግዚአብሔር ይስጥልን፣ እናመሰግናለን። እውነቱን ለመናገር ናቲና ዛብሎን በጣም ገድባችኋለሁ በደቂቃ ከይቅርታ ጋር መውጣት ስላለብኝ እኔ ከዛ እዝራን በዝማሬ እንድንጠቀልለው ማለት ነው። አጠር አድርጋችሁ ሀሳቦቹን ብቻ አስተላልፉና ከዛ እዝራዬ በምስጋና ፕሮግራማችን እንጨርሳለን። ልደት ልቀጥል። እኔ ብዙ ባለማርዘም ነው የምታወቀው። አይ ልደት እኔ እንኳን አሁን ያረከው ነገር እና ከዩሃር ጋር ያረከው ነገር አፍሪካ ውስጥ ቢለመድ ጥሩ ነው። ይሄ አይነት ሲስተም ብዙ ጊዜ ሀገራችን ላይ አልተለመደም። ለዛ ነው እኔ እበልጣለሁ በሚል ነገር ሀገራችን ድህነትም ነው ኤቭሪባዲ ኤክሳይል በስደት የሚወጣ ነው እና እንጂ ብዙ ጥበበኛ ሰዎችን አሉ ሃይማኖታችን ውስጥ። ይሄ ደግሞ አንተ ያረከው ነገር ከጥበብ በላይ ነው። ባይዘወይ ዌስተርን ውስጥ ያሉ እድሎች ስላየናቸው ዌስተርን ውስጥ ሰክሰስ ያደረጉበት ምክንያት ትልቁ ምክንያት ሁሉም ጎበዝ ሆኖ አይደለም። ሁሉም ደግሞ አንድ ሰው ሁሉ ነገር አይችልም። ግን አንተ ብዙ ጊዜ የማይበት ኳሊቲ ምንድነው? ገዳም ትሄዳለህ ጴንጦች ጋር ባለፈው አሁን ዮኒ ማኛ ጋር የጀመርከው አንተ መሰልከኝ። አንተ አንዳንድ ቦታዎች ላይ እርዳታ ያለ አያለው እና ይሄ ኤሮዳይናሚክስ የሆነ ፐርሰናሊቲ እና ፐርስፔክቲቭ ነው ያለና ይሄ ትልቅ ኳሊቲ ነው። የሚያውቀውን ማወቅ በራሱ ከሚያውቀው ሰው በላይ እውቀት ነው እና እንደዛ አይነት ኦርጋናይዝመንት ሲስተም ለሃይማኖታችንም ብቻ ሳይሆን ለሀገርም ይጠቅማል አስተሳሰብ ነው እና በጣም በርታ። በጣም ልጅ ነህ ያንገለ ግን በጣም በርታ ወንድማችን። ይዋድም እንደዛው ክንፍ ሆኖ የአውሮፕላን ክንፍ ሆኖ አንተ ደግሞ የአውሮፕላን አፍንጫ ሆነ ነገሮችን ቀደ በአንድ ላይ መብረር የሚቻልበት አይነት ሲስተም እያስለመድክ ስለሆነ ጥሩ ነው። በርታ ወንድሜና በጣም ጎበዝ ልጅ ነህ። ቴንኪው በጣም እግዚአብሔር ያክብርልን። ዛብሎን እናመሰግናለን። ክብሩን እግዚአብሔር አምላካችን እሱ ስድ ምስጉን ነው በባህሪው እግዚአብሔር የተመሰገነ ነው። እኛ ባሮቹ ነን፣ የማንጠቅም ከንቱ ባሪያዎች ነን በሉ እንዳለ መጽሐፍ። የማንጠቅም በጣም ኃጢአተኞች የሆነ እንደ ቸርነቱ እዚህ መድረክ ላይ ቆምነን እንጂ እንደ ስራችን ቢሆን መኖር እንኳን የማይገባን ሰዎችን ነው እግዚአብሔር አምጥቶ እየሰራ ያለውና እግዚአብሔር አምላክ አሁንም በድጋሚ የተመሰገነ ይሁን። የናቲንም አጠር ያለ ሀሳብ ሰማና እዝራ ይዘምርልንና እንጨርሳለን። እሺ ልደት በጣም ባጭሩ ምንድነው ልደትም ዮሐድም ሌሎቻችሁም ሁሉ ምንድነው አንድ ያየሁት ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን አትናገርም የሚል ብዙ ውንጀላ ይነገርባት ነበር። ወንጌልን በኃይለኛው እየሰበካችሁ ስላላችሁ እግዚአብሔር ያክብራችሁ፣ በርቱ። ሐዋርያ ጳውሎስ እንዳለ በወንጌል ማህበርተኛውን ዘንድ ስለ ወንጌል ሁሉን አደርጋለሁ እንዳለ እንደዛ ሆኗል። በአንተም እሱን ያየነው ልደትዬ መጽሐፍ ከማደል ጀምሮ መጽሐፍ ቅዱስ ከመስጠት ፕሮቴስታንቱንም ኦርቶዶክሱንም ሁሉ ተደራሽ የምታደርገው ወንጌል እየሰራ ነው። እግዚአብሔር ይባርክህ። የዋህድዬ የሚያደረከው ነገር እግዚአብሔር ይባርክ። በጣም ታርጌት ፉል ነበረ። የዋህድን መንገድ ታርጌት ፉል ነበር። በጣም ወንጌል መስበክ፣ ኦርቶዶክስን መተንተን፣ በጣም ኢሞሽናል ስታቢሊቲ ባለበት መንገድ እግዚአብሔር ያክብራችሁ፣ አገልግሎታችሁን ይባርክ። በጣም አመሰግናለሁ። እግዚአብሔር ያክብርልን። ናቲ ይቅርታ በሰዓት ገደብናችሁ ካለው ነባራዊ አንጻር ነው። የሚከፍት ሰው ካለ መሰብሰብ ይቻላል። ስለመጣችሁ ሀሳብ ስለሰጣችሁ እናመሰግናለን። እዝራዬ እንግዲህ በዝማሬ ፕሮግራማችን ይጠቀልለዋል። ሀሳብ ሰጠን መቅመጫ ቀጠል። እሺ ልደትዬ እግዚአብሔር ያክብርልኝ። በእውነት ሁላችሁንም እግዚአብሔር ይባርካችሁ። እኔ እንደ ዛሬ ቤት እስክደርስ ድረስ ቾክዬ አላቅም በመሰረታዊ ሀሳብና በጣም ለረዥም ሰዓት መንገድ ላይ ነበርኩኝ እና በጣም እየቸኮልኩ ነበረ። ማለት ኔትወርክ እየተቆራረጠብኝ ስለነበር ከክፍለ ሀገር እየመጣው ግን በቃ ቤት ደርሼ ሙሉውን እስክከታተል በጣም እየቸኮልኩ ነበረ። ልደት ኦልሞስት ልደት ከወረድክ በኋላ ነው እኔ ዮሐድ ላይ ነው የደረስኩትኝ የነበረው። እግዚአብሔር አንደበቱን አከናውኖለት ልደት እንግዲህ ዮሐድ የእግዚአብሔርን ሀሳብ በደንብ የስላሴን ትምህርት ገልጧል። በጣም ነው ደስ ያለኝ። ሁላችሁም ስላላችሁት ምንም ልል አልችልም። እንግዲህ ሁሉንም ሀሳብ ብላችሁታል። እግዚአብሔር ይባርካችሁ። አሁን ከናንተ እጅግ በጣም ደስ ያለኝ ነገር ምንድነው? ሁላችሁም ከአፋችሁ ቤተክርስቲያን የሚለው ነገር ሊለይ አልቻለም እና ይሄ ትልቁ የቤተክርስቲያናችን ትምህርት
ምን ያህል ወጥ እንደሆነ ምን ያህል ታች የወረደ ትምህርት እንዳለን ነው የሚያስረዳውና እጅግ በጣም ነው ደስ ያለኝ። እግዚአብሔር ይባርካችሁ። ከዚህም በኋላ በሚኖራችሁ አገልግሎት ላይ እንደዚህ ትህትናን የተሞላ እርስ በርስ የምንከባበርበት አገልግሎት እንዲሆን እመኛለሁ። ጸጋውን ያብዛላችሁ። ባለድል ያደረገን ስሙ ነው የሚለውን ዝማሬ ምናልባት ሰዓት ካለ ቤተክርስቲያን የሚለውን ዝማሬ እዘምራለሁ። እሺ ቀጥሉ። ያንተን ሰምተን እንጨርሳለን። ባለድል ያደረገን ስሙ ነው፣ ባለድል ያደረገን ክንዱ ነው። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በክብር ንጉሱ። ባለድል ያደረገን ስሙ ነው፣ ባለድል ያደረገን ክንዱ ነው። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በሞገስ ንጉሱ። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ትከሻችን ጥሎ ቀንበር፣ ሞገስ ተጭኖበት ክብር። የመስቀሉን ኒሻን አስረን፣ የደሙን ብላት ልቀን። በቀዩ ምንጣፍ ላይ በእምነት ተራምደን ገብተናል ገነት። ድል ነስቶ ድል አልብሶናል፣ ኢየሱስ ማዕረግ ሆኖናል። ባለድል ያደረገን ስሙ ነው፣ ባለድል ያደረገን ክንዱ ነው። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ሊገለጥ ያለውን ክብር አይተነው በእምነት በንጽር፣ ጨክነን እንሰብከዋለን ሁሉንም ባስቻለን ችለን። አለን የከበረ መዝገብ ከልብ የምናምነው ከነፍ፣ መንፈሱ በእኛ ሲሰራ አዜምን በጦሩ ስፍራ። ባለድል ያደረገን ስሙ ነው፣ ባለድል ያደረገን ክንዱ ነው። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ገልጦልን የእውቀቱን ሽታ በእምነት ካዘመተን ጌታ። የለም ወደ ኋላ ማለት ሰባሪው ወጥቶልን ከፊት። አለን የከበረ መዝገብ ከነፍስ የምናምነው ከልብ፣ መንፈሱ በእኛ ሲሰራ አዜምን በጦሩ ስፍራ። ባለድል ያደረገን ስሙ ነው፣ ባለድል ያደረገን ክንዱ ነው። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ይሰራል በእኛ ላይ መንፈሱ፣ ከፍ ይላል በዘመን ንጉሱ። ቤተ ክርስቲያን አንተውም ከቶ፣ የሰጠንን አምላክ በደሙ መስርቶ። የሰጠንን ጌታ በመስቀሉ ሞቶ፣ የአምላካችንን ቤት አንተውም ከቶ። ቤተ ክርስቲያን አንተውም ከቶ፣ የሰጠንን አምላክ በደሙ መስርቶ። የሰጠንን ጌታ በመስቀሉ ሞቶ፣ የአምላካችንን ቤት አንተውም ከቶ። የሞላው ጌታ ሙሽራው የሆነ
ቤቱ ተሰኝታ በክብር ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች ለዓለም አብርታ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ዲያብሎስ ቢጨርስ ቀስቶቹን በሙሉ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተጠግተን አንዳች አይነካንም እርሱን ተጠግተን ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር ለስሙ መሞት ጠላት ዲያብሎስ ምን ቢያስደግት ይህ ነው ክርስትና ይህ ነው ሕይወት ይህ ነው ክርስትና ይህ ነው ሕይወት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በመስቀሉ ሞቶ የሰጠንን ጌታ በደሙ መስርቶ የአምላካችንን ቤት አንተውም ከቶ። ዝማሬያችንን ይቀበልልን። አሜን። ዝማሬ መላእክት ያሰማልን። እናመሰግናለን። ዝማሬ መላእክት ያሰማልን። ወንድማችን እብነ ሐኪም 10,000 ሰው ሊሞላ 50 ሰው ነው የቀረው። እዚህ ቤት 10,000 ሞልቶ እንዲወጣ ፎሎ ያላደረጋችሁት ሁላችሁ እብነ ሐኪም የሚለውን አካውንት ቶሎ ፎሎ አድርጉት። 1300 ሰዎች አላችሁ። እዚህ ቁጭ ብሎ 10,000 ሰው ይሙላ። ያንሳችኋል። 10,000 ሰው በራስ አይ ዶንት ኖ ሼም ነው። እግዚአብሔርን የዮሐድንማ በጣም ታሳፈራላችሁ። እናሳፍራለን። በእርግጥ ዮሐዴም ብዙ የቪዲዮ ሰው አይደለም። በእርግጥ ቪዲዮ አይሰራም። ፎሎወሩን ከሚጨምር ዋነኛ ነገር አንዴ ቪዲዮ መልቀቅ ነው እና ዮሐዴ ብዙም ቪዲዮ ላይ ጎበዝ አይደለም። ግን ቢሆንም እሱንም እብነ ሐኪምንም እስኪ ፎሎ አድርጓቸውና 10,000 ሰው ሞልተን እንውጣ። መርሃ ግብራችንን 10,000 ሰው ሞልተን እንውጣ። 50 ሰው አልኩኝ፣ በጣም ይቅርታ። 1,000 ሰው ነው የቀረው። 1,000 ምናምን 800 ምናምን ሰው ይቀራል። ሶሪ 50 ሰው አልኩኝ። 1,050 ሰው ነበር የሚቀረው። አሁን ሊየውና ልደትዬ ጊዜን እንዳንወስድ ችግር የለም ይበቃል። ጊዜ ቶሎ አድርጉትና እስኪ 1,300 ሰዎች አላችሁ። ቶሎ ፎሎ አድርጉት። ቶሎ ፎሎ አድርጉትና እብነ ሐኪም የሚለውን አካውንት ከተሳካ ይሳካልናል። ካልሆነልን ዝራዬ እግዚአብሔር ከዚህ በላይ የምታገለግልበትን እድሜ ይስጥልን። በጣም ነው የማመሰግነው ልደትዬ። እንግዲህ ሳትንቁ ካጠገባችሁ እያስቀመጣችሁ እንድናወራ ታደርጉናላችሁ። እግዚአብሔር ያክብርልን። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ፎሎ አድርጉት በደንብ። ፎሎ ያላደረጋችሁ 1,300 ሰዎች እዚህ ያላችሁ ፎሎ አድርጉት። ዮሐዴን ፎሎ ያላደረጋችሁ ፎሎ አድርጉት። ዮሐዴ እናንተ በአንዳንድ ጉዳዮች እንደዋወላለን። አዊል ኮል እሺ፣ አመሰግናለሁ ስለመጣችሁ። ሁላችሁንም መልካም ምሽት ይሁንላችሁ። በጣም ሰላም እደሩ። ዝራዬ፣ ኢብኑ ሐኪም፣ ናቲ፣ በዛብሎን ሰላም እደሩ። አሜን። እሺ፣ ሰላም
ደህና ደሩ። ሁላችሁም ደህና ደሩ። ደህና ደሩ። አደራ።